በግዕዝ የተጻፈ በብራና ያለ መጽሐፍ ሁሉ እውነትም ይመስለው ሰው ይሄ በጣም ስተት ነው። ግዕዝ ቋንቋ ነው፣ ሃይማኖት አይደለም። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይሄን መረዳት አለባቸው። ራእየ ሲኖዳ፣ ገድለ ፊቅጦር፣ ራእየ ሳቤላ ይላል። እነዚህ መጽሐፍት የራሳቸው ታሪክ ያላቸው ናቸው። 100% እውነት ይሁኑ አይሁንም እርግጠኞች አይደለም። ይሄንን ማወቅ አለባቸው። ራሱ ሳቤላ የሚለው ቃል ሲቪል ከሚል የግሪክ ቃል የመጣ ነውና ሲቪል በጥንት ዘመን ከመተታ መተት ጋራ የተገናኙ ሰዎች ስም ነው። መጠሪያ አበበ ከበደ የሚል መጠሪያ አይደለም፣ የግብር ስም ነው። እና ዝም ብሎ የተጻፈ ሁሉ ትክክል አይደለም። አንዱ ትልቁ ችግር በግዕዝ የተጻፈ በብራና ያለ መጽሐፍ ሁሉ እውነትም ይመስለው ሰው ይሄ በጣም ስተት ነው። ግዕዝ ቋንቋ ነው፣ ሃይማኖት አይደለም። ብራና መጽሐፍ ነው። በብራና የተጻፉ ብዙ የክደት መጽሐፍት አሉ። በግዕዝ የተጻፉ ብዙ የክደት መጽሐፍት አሉ። ጸጋ፣ ቅባት፣ ካቶሊክ ጀሱይት ሚስዮናውያን በግዕዝ ጽፈዋል፣ በብራና ጽፈዋል። እነሱ በዛ ስለጻፉት ትክክል ነው ማለት አለ። ስለዚህ ብሎ ከየትም እየተጠቀሰ ተአምረ እንትና እንዲህ ብሏል ምናምን ስለተባለ የቤተክርስቲያን ትምህርት ነው ተብሎ አይወሰድም። ሊሆን ይችላል፣ ላይሆን ይችላል። የጴንጤ መታወቂያው ኢየሱስ ማለት ነው። የክርስቲያን መታወቂያው ግን ኢየሱስን ራሱን መምሰል ነው፣ ክርስቲያን መሆን ነው። እንደዛ ነው የሚለው አግናጢዮስ። ክርስቲያን እየተባልኩኝ መጠራት እሱ አይደለም፣ ግን ክርስቲያን ሆኜ መገኘትን ግን እፈልጋለሁ ይላልና ራሱን በዚህ በቁሙ ለአንበሶች ተሰጥቶ ተበልቶ የሞተ ሰው ነው አግናጢዮስ። እና ልክ እንደዛ ነው። አሁን አይቷል። ዝም ብለህ ኢየሱስ 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 እያልክ መታወቅ ያናል ማተር አያደርግም። ጌታ ምንም ኢየሱስ 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 ስላልክ በፍጹም የትም አይደረስም። ግን ኢየሱስን መምሰል ጌታችን የምርም እርሱን መውደድ እርሱን ማፍቀር ነው። አማለርኩ ብሎ ቢልም አማላጅ አይደለም የሚሉ ሰዎች ስላንተ ካንተ በላይ እኛን የምናቅልህ ብለው የሚሉ ናቸው። እሱ እኔ አማለርኩ ካለ አንተ ምን ቤት ነህ ከሱ በላይ ስለሱ የምታቅለት? ያማልዳል ያልኩት እኮ ነው አይደለም። እሱ ነው አማለድኩ ያለው። ስላንተ አለው አማለድኩ። በቃ አማለድኩ ስላንተ አማለድኩ። እና አንዳንድ ሰዎች አላማለድም ይሏል። ቢልም እሱ ራሱ ነው ያለው አላለም ግን ብሏል። ግን ቢልም አይደለም ምን እንደመሰለ አማለድኩ ብሎ ቢልም አማላድ አይደለም ማለት ስላንተ ካንተ በላይ እናቅላለሁ ማለት። ኢየሱስ አስተራቂ ነው። ኢየሱስ አማላጅ ነው። ኢየሱስ መካከለኛ ነው። ኢየሱስ አማላጅ ነው ምንል ከሆነ የሚያመጣውን ጣጣ እንድንረዳ ነው። ቤዚካሊ ስላሴን እንዴት እንደሚያፈርስ ማለት ነው። አብ የሚያደርገውን ወልድ የሚያደርግ ከሆነ ወልድን አማላጅ ምንል ከሆነ አብ የሚያደርገውን ሁሉ ደግሞ ወልድ የሚያደርግ ከሆነ ስለዚህ በዚህ አውድ ምንድነው የሚሆነው ማለት ነው? አብም ወልድም ምን ወደ መሆን ነው የሚሄዱት? አማላጅ ወደ መሆን አይሄዱም? ይሄዳሉ። ምክንያቱም አብ አድርጎ ወልድ የማያደርገው ምንም ነገር የለም ምንም። ስለዚህ ተመልከቱ ሮሜ ላይ ያለው ስለኛ የሚማልደው የሚለው ቃል ኢየሱስ አማላጅ ነው ለሚለው ፈጽሞ ሊጠቀስ አይችልም። አማላጅ የሚሆን ከሆነ ከአብ ወደ ማለት ነው የሚመጣው። ነገረ ስላሴ ይፈርሳል ማለት ነው። አንዱ የሚለምን አንዱ የሚለምንና የሚለመን እኩል ሊሆኑ ይችላሉ። ሳትሏት መልሱ ልጅ ሊሆኑ ይችላሉ። አብ ህይወት ሰጭ ነው እንበል፣ ወልድ ህይወትን ለምኖ የሚያሰጥ ነው እንበል። እየሰማችሁ ማንን ለምኖ ህይወትን ያሰጣል? በእነሱ አውድ እነሱ እንደሚለው አብን ለምኖ ህይወት የሚያሰጥ ከሆነ ሰጪና አሰጪ እኩል ሊሆን ይችላል ይችላል። ኢየሱስ ደግሞ እኔ ምንድን ነኝ ያለው? ህይወት ነኝ አላለም ብሏል። ራሱ ህይወት ከሆነ ሌላ ህይወት ከየት ይመጣል? ከሱ ውጭ ሌላ ህይወት አለ? የለም። ስለዚህ አማላጅ ሊሆን አይችልም ማለት ነው። ክርስቲያን ሳፎርቅ እንደዛ ብሎ ይጠቅሳል ማለት ነው። ለኦርቶዶክስ ወንድምና እህቶች ትልቅ ጥያቄ አለኝ። ቆይ ለምንድን ነው ወደ መላእክት የምትጸልዩት? መጽሐፍ ቅዱስ በግልጽ ጸሎት ወደ እግዚአብሔር መደረግ እንዳለበት ይናገራል። እግዚአብሔር እኛ ኃጢአተኞች ወደ ጻድቃን ሄደን አማልዱን ብለን እንድንለምን ይፈልጋል። በምን አወቅን? በመጽሐፍ ቅዱስ ነው። በምን እናውቃለን? ድሮስ ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። ታላቁ አባታችን አብርሃም ጻድቁ አብርሃም የእግዚአብሔር ወዳጅ ነው። ሚስቱም እንደዚሁ ለእግዚአብሔር የታመነች ነች። አብርሃምና ሳራ እያልን የምናመሰግናቸው ናቸው። አብርሃም ሚስቱን ሳራን ይዞ ጌራራ ወደምትባል ሀገር ሄደ። በሄደ ጊዜ ሳራ እጅግ በጣም መልከ መልካም ስለሆነች እሷን ፈልገው እሱን እንዳይገሉት ፈራ። ስለዚህ ሳራን ሚስቴ ናት በማለት ፈንታ እህቴ ናት አለ ይላል። እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ
ልቡ በዝሙት ጦር ተነደፈ። ይችን ሴትማ አገባታለሁ ብሎ ዛተ። አስመጣት። ድንኳን አስጥሎ ደንገጥሮች መድቦ አልብሷት፣ ጠቧት፣ አስጊጧት ነገ አገባታለሁ አለ። ምስኪን አብርሃም አይኑ እያየ ሚስቱ ሳራ ንጉሥ ልታገባ ነው። ከኔ ጋር ናቸው። ያን ቀን ሌሊት እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት ይላል። በህልም ተገለጠለት። እንዳትነካት አለው። የነቢይ ሚስት ናት፣ ጫፏን እንዳትነካት። ኧረ ጌታዬ እኔ ሚስቱ መሆኗን አላውቅም፣ እኔ እህቱ ነው የመሰለችኛል እኮ። ስላላወቅማ ነው የምነግርህ። ብታውቅማ ቀጣህ ነበር። በደዌ መጥቶት ልብ አድርጉ፣ ሰውነቱ ሁሉ አባበጠ። እንዳትነካት፣ ነገ ወስደህ መልስለት። አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው እግዚአብሔር። ይገርማችኋል። አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? አሁን እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ይፈልጋል። ልብ አድርጉ። የጌራራ ንጉሥ አቤሜሌክ በዚያ ሌሊት በቀጥታ እየተነጋገረ ያለው ከማን ጋር ነው? ከእግዚአብሔር ጋር። እግዚአብሔርን እያናገረው እንኳን ግን የቅዱሳን ምልጃ አልቀረም። እኔን ብታናግረኝም እሱ ጋር ሂድና እሱ ሲጸልይ ያኔ ይቅር እልሃለሁ አለ። አሁን የቅዱሳን አማላጅነት አያስፈልግም የሚሉ ሰዎች እኮ እግዚአብሔርን ሲያናግሩት አያድሩም። መቼስ ግን ቢያድሩ እንኳን ሌሊቱን ሙሉ በዓይንህ እያየው እግዚአብሔር ቃል በቃል ቢያናግርህ እንኳን ራሱ እግዚአብሔር ቅዱሳንን አማልደኝ እንድትል ይልካል እንጂ የቅዱሳን አማላጅነት አይቀርም። ስለዚህ እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? አንድ ልጨምርላችሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት፣ በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ አየ እና በዛ ስቃይ ላይ ያለ ግን ጓደኞቹ መጥተው ደግሞ አላስቀምጣሉት። 3 ጓደኞች ነበሩት ኢዮብ። በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ ሆናችሁብኝ ብሏቸዋል እሱ ራሱ። እና ኢዮብን እየመጡ እንዲያርግ እንዲያታርግ። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እኮ አይደል? አዎ በቃ የማይሆን ነገር ምንና እግዚአብሔር ይማሪ ይበቃል እኮ። እና ኢዮብን መከራ አሳዩት። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለናንተ ምን ይላል? ያኔ ምን እላችኋለሁ? ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል። ኢየሱስ ብቻ በቂ ነው ይላል። እኛ አይበቃም ብለናል። የቅዱሳን ምልጃ ያስፈልገው። ድንግል ማርያም መድኃኒት ናት። ምልጃ ጸሎት የሚባለው እኮ አይ የኢየሱስ ማዳን ስለማይበቃ በቅዱሳን ጸሎት እንደግፈው ብለን አይደለም እኮ እንዲህ ያልተባለው። ይሄ ምን ይባላል በክርክር ስትሮማን አርጊውመንት ይሉታል። አንድ ሰው ያላለውን ግን ለማጥቃት በጣም ምቹ የሆነውን ሐሳብ እንዳለ አድርጎ ይናገርና ከዛ ይሄ እኮ ስህተት ነው ብሎ በቀላሉ በማሸነፍ ነጥብ ለማስቆጠር የሚደረግ በጣም ያጭበርባሪ አካሄድ ማለት ነው። ኢየሱስ ክርስቶስ አይበቃም የሚል ኦርቶዶክሳዊ የለም፣ ኖሮም አያውቅም። እንዲህ ካለ ኦርቶዶክሳዊ አይደለም። እንዲህ ኦርቶዶክሳዊ ሲጋድ ሰማዕታት የተጋደሉት ቅዱስ ጊዮርጊስ የተጋደለው ለክርስቶስ አምላክነት አይደለም እንዴ? ለማን ነው? ሌላ አማራጭ ቢኖር ለምን ያን ሁሉ መከራ ይቀበላል? ቀልድ እኮ አይደለም የተቀበለው መከራ። ያለ ክርስቶስ ሌላ ሕይወት ስለሌለ ነው። ሌላ አዳኝ ስለሌለ ነው። አምላክም ሰው የሆነው ሌላ የመዳኛ መንገድ ስለሌለ ነው። በቃ የለም እሱ በሚያውቀው። ስለዚህ የቅዱሳን ምልጃ የእመቤታችን እናትነት ክርስቶስ ስላልበቃ የሚያስፈልግ ሌላ ተጨማሪ ድጋፍ አይደለም። ሆኖም አያውቅም። እንደዛ የሚያስብ ጤነኛ ሰው የለም። አብራ ድናለች የሚልም ትምህርት የለም።
ካቶሊኮች ይላሉ ይሄ ስለሚሉት ነው። የማይለውን ይላል ማለት ኃጢአት ነው። ይሄን ግን ስለሚሉት ነው። እንዳውም ቅርብ ጊዜ ነው የገለጹት። ኮሪሜድሪስ ይሏታል፣ አብራ አድናለች የሚሉት ነገር አለ። እንግዲህ ማብራሪያው ምናልባት ውስጡ ስንገባ እኛ የምንለውን ለማለት ሊሆን ይችላል፣ አናቅም። እንግዲህ አንድ ነገር ያለው ማብራሪያው ላይ ስለሆነ ግን እንደዛ እኛ ግን ይሄንንም አንልም። አብራ አድናለች እንደዚህ የሚባል ነገር የለም። ማዳን የክርስቶስ ብቻ ነው። ይሄን በደንብ አስረግጠን እንደው ያልሰማ ካለ ይሄ የታወቀ ነገር አስረግጠን መያዝም አለብን። ሌላ ሁለተኛ ሶስተኛ የለም።